ፐርሰንት ኦፍ ቶታል በቀላሉ በማይክሮሶፍት ኤክሴል ላይ ለመስራት እዚህ ጋር ያለውን ዳታ በቅድሚያ ሴሌክት እናድርገውና ልክ እንደዚህ እዚህ ጋር ቶታሉን እንስራ ማለት ነው። ቶታል ለመስራት በቀላሉ ከኪቦርድ አልት እና ኢዝ ኢኳል ቱ ስትሉ ይሰራላችኋል ማለት ነው። ካልሆነም ደግሞ ሌላ ብዙ ኦፕሽኖች አሉ። ሌላኛው ኦፕሽን ደግሞ ኤፍ ኦፍ ኤክስን እንነካለን። ኤፍ ኦፍ ኤክስን ከነካችሁ በኋላ እዚህ ጋር ካሉ ኦፕሽኖች መካከል ሰም የሚለውን ነው የምትመርጡት። እዚህ ጋር ሰም የሚለውን መርጫለሁ። ኦኬ። ከዛ እዚህ ጋር መደመር የፈለግነውን ፓርት እንደዚህ ወደ ታች እንመርጠዋለን ማለት ነው። ልክ እንደዚህ ስንመርጠው ቶታሉን ይሰራልናል ማለት ነው። ኦኬ ስንል ሌላም ኦፕሽን አለ። ይህንን ዲሌት እንበለውና እዚህ ጋር ሆም ላይ መሆናችሁን አረጋግጡ። ከዛ እዚህ ጋር በመምጣት ሰም ይላል ማለት ነው። ሌሎቹንም እዚህ ጋር መስራት ትችላላችሁ። እኔ አሁን የፈለግኩት ሰም ነው። ከዛ እዚህ ጋር ራሱ አውቶማቲካሊ መርጦልናል። ካልመረጠም እኛ እንደዚህ በማውዝ መምረጥ እንችላለን ማለት ነው። ኢንተር በማድረግ መደመር እንችላለን ማለት ነው። ሌላም ሞሽን አለ። ከፈለጋችሁ ኢዝ ኢኳል ቱ ትሉና እዚህ ጋር ያሉትን እያንዳንዱን ክሊክ እያደረጋችሁ መደመር ትችላላችሁ ማለት ነው። ከኪቦርድ መደመር፣ አሁንም ክሊክ መደመር፣ አሁንም ክሊክ እያደረጋችሁ መደመር፣ መጨረሻ ላይ ስትደርሱ ኢንተር ማድረግ ትችላላችሁ ማለት ነው። እዚህ ጋር ካሉ ኦፕሽኖች መካከል እናንተ የትኛውን ነው በብዛት የምትጠቀሙት? በኮሜንት ላይ አሳውቁኝ። እኔ አሁን ግን የምጠቀመው በብዛት ይህንን ዲሴሌክት አደረግና አልት ኢዝ ኢኳል ቱ ማለት ነው የምደምረው ማለት ነው። አሁን ወደ ዋናው ፖይንታችን ወደ ፐርሰንት ኦፍ ቶታል እንሄዳለን ማለት ነው። እሱን ለመስራት በቅድሚያ እዚህ ጋር እንደዚህ ሴሌክት እናደርጋለን። ከዛ በመቀጠል ከኪቦርድ ኮንትሮል እና ኪው ነው የምንለው ማለት ነው። ከዛ እዚህ ጋር ቶታልስ የሚል አለ ማለት ነው። እዚህ ጋር ያለውን የመጀመሪያውን ፐርሰንት ኦፍ ቶታል የሚለውን ከነካችሁ እዚህ ጋር ከታች ያለውን ነው የሚሰራው ማለት ነው። እዚህ ጋር ቶታሉ ነው የሚሰራው። እንደምታዩት ልክ እዚህ ጋር ሳደርግ ከታች ያለውን ነው የሚሰራው ማለት ነው። እኛ ግን እዚህ ጋር ወደ ቀኝ ያሉትን እያንዳንዱን መስራት ስለፈለግን እዚህ ጋር ክሊክ እናደርግና ስላይሷን ከዛ በመቀጠል እዚህ ጋር ፐርሰንት ኦፍ ቶታል የሚለውን እንነካለን ማለት ነው። የእያንዳንዱን ፐርሰንት ኦፍ ቶታል ሰርቶልናል ማለት ነው። ዩቲዩባችንን ሰብስክራይብ ላይክ ያላረጋችሁ ሰብስክራይብ ላይክ ማድረግ እንዳትረሱ። አሁን ደግሞ የምናየው እዚህ ጋር ያለውን ዳታ እንደምር ብንል እዚህ ጋር እንዲህ ሴሌክት አድርገን አልት ኢዝ ኢኳል ቱ ብንል ካልሆነም እዚህ ጋር ሰም ጋር ብንገባ አይደምርልንም፣ ጽሁፉና ቁጥሩ ስለተገናኘ ማለት ነው። ስለዚህ በቅድሚያ እነዚህን ጽሁፍና ቁጥሮች እንለያያቸዋለን ማለት ነው። እንደዚህ አይነት ዳታ ካላችሁ እንደዚህ ሴሌክት በማድረግ መለያየት ትችላላችሁ። ምንድነው የምታደርጉት? በቅድሚያ ኮንትሮል እና ኤፍ የሚለውን በመንካት ወደዚህ ወደ ፋይንድ እና ሪፕሌስ ወደሚለው ሲወስደን እዚህ ጋር ሪፕሌስ የሚለውን እንነካለን ማለት ነው። ፋይንድ ዋት የሚለው ጋር እኛ የምንፈልገው ኬጂን ነው። ኬጂን ወደ ምንድነው መቀየር ፈለግነው? ምንም ወደ ባዶ እንዲቀይርልን እናደርጋለን በቅድሚያ ማለት ነው። ከዛ ሪፕሌስ ኦል ትሉታላችሁ። ስለዚህ በዚህ መንገድ ምን አድርጎልናል? ሁሉንም 8ቱንም ቀያይሯቸዋል ማለት ነው። ባዶ አድርጎልናል። እኛ ግን እዚህ ጋር ላሉ ለእያንዳንዱ አይተም ኬጂ የሚለው ከጎን እንዲቀመጥ እንፈልጋለን። ስለዚህ እንዲቀመጥልን ምን እናደርጋለን? በቀላሉ እንደዚህ ሴሌክት እናደርጋለን። ከዛ በመቀጠል ኮንትሮል እና ዋን ነው የምትነኩት ማለት ነው። ኮንትሮል እና ዋንን ስትነኩ ልክ እንደዚህ አይነት ይመጣላችኋል ፎርማት ሴል። ከዛ እዚህ ጋር መተን ከስተም የሚለውን እንመርጣለን። ከዛ እዚህ ጋር ጀነራል የሚለው ጋር ስፔስ ካደረግን በኋላ ደብል ኮቴሽን፣ ከዛ በመቀጠል ምንፈልገውን እንጽፋለን ማለት ነው። እኔ የፈለግኩት ኬጂ ብዬ ኪሎግራም ብዬ መጻፍ ነው። ምናልባት እዚህ ጋር እምቢ እያለኝ ያለው ለምንድን ነው? አማርኛ ስለሆነ ነው። ስለዚህ ይህንን እንደዚህ ክሊክ በማድረግ እንግሊሽ ማድረግ ትችላላችሁ፣ ወይ ደግሞ በሾርት ከት ዊንዶ እና ስፔስን በመንካትም አማርኛና እንግሊዘኛን መቀየር ትችላላችሁ ማለት ነው። ከዛ እዚህ ጋር ኬጂ ብዬ ይጽፋለሁ። ከዛ ደብል ኮቴሽኑን እዘጋዋለሁ ማለት ነው። ከዛ ኦኬ ላለው ማለት ነው። ኦኬ ስል ለሁሉም እንደዚህ አስገብቶልናል። አሁን መደመር እንችላለን ማለት ነው። አሁን በቅድም ባየናቸው መንገዶች ብዙ መንገዶች አሉ መደመር ምንችልበት መንገድ። አሁን እንዲህ ሴሌክት ካደረግን በኋላ ቀላሉ አልት ኢዝ ኢኳል ቱ ብለን መደመር እንችላለን ማለት ነው። ስለዚህ ጽሁፍና ቁጥር ከተገናኘብን በዚህ መንገድ በመለያየት መደመር እንችላለን ማለት ነው። ቀጣይ ደግሞ የምናየው ምንድን ነው? እዚህ ጋር ያለውን ዳታ በቀላል መለያየት ከፈለግን ብዙ ዳታ ሊኖራችሁ ይችላል። እንደዚህ ወደ ታች የተለያየ ዳታ ሊኖራችሁ ይችላል። እነዚህን ዳታዎች እንዴት በቀላሉ መለያየት እንችላለን የሚለውን ነው የምናየው ማለት ነው። ለመለያየት እንዲረዳን በቅድሚያ እዚህ ጋር ውስጡ ላይ ክሊክ ካደረግን በኋላ ኢንሰርት ብለን ይህንን ዳታ ወደ ቴብል እንቀይረዋለን ማለት ነው። እዚህ ጋር ኢንሰርት የሚለውን ትነካላችሁ። ከዛ ቴብል የሚለውን ትመርጣላችሁ ማለት ነው። ልክ ቴብል የሚለውን ከመረጣችሁ በኋላ እዚህ ጋር ቼክ መደረጉን
እንዳትረሱ ማለት ነው። ቼክ ካላደረጋችሁት በኋላ ላይ ያስቸግራችኋል። ማይ ቴብል ሃዝ ሄደርስ የሚለውን መምረጣችሁ እንዳትረሱ። ከዛ ኦኬ እንላለን። ኦኬ ካላችሁ በኋላ እዚህ ጋር ፊልተር ማድረጊያውን እኔ ስለማልፈልገው ለጊዜው ፊልተር በተን የሚለውን እዚህ ጋር አጠፋታለሁ ማለት ነው። ከዛ በመቀጠል እዚህ ጋር ምን ይመጣልናል? ኢንሰርት ስላይሰር ሚል ይመጣልናል። እዚህ ጋር በብዙ መንገድ ዳታችሁን መለያየት ትችላላችሁ። ለምሳሌ በሪጅን መለያየት እንችላለን፣ በጾታ መለያየት እንችላለን። ሌላም መንገዶች አሉ ብዙ፣ እነሱንም መጠቀም ትችላላችሁ። እዚህ ጋር ካሉ ኦፕሽኖች መካከል በታይፕም በኤጅም በኔምም መለያየት ትችላላችሁ። እኔ በሁለቱ ብቻ ላሳያችሁ። ከዛ ኦኬ ላለው ማለት ነው። እነዚህ ስላይሰሮች ከላይ እንዲመጡልን ስለምንፈልግ ምን እናደርጋለን? ወደ ላይ እንወስዳቸዋለን ማለት ነው። ወደ ላይ ለመውሰድ እዚህ ጋር አንድ ሮ ወደ ታች ዝቅ እናደርጋለን ማለት ነው። አንድ ቁጥር ጋር ራይት ክሊክ እናደርግና ምን እናደርጋለን? ኢንሰርት እንላለን። ልክ ኢንሰርት ስንል አንድ ሮ ይጨምርልናል። ሮ ደግሞ ሰፊ እንዲሆንልን እዚህ 1 እና 2 መካከል በመምጣት ልክ እንደዚህ ወደ ታች ድራግ እናደርገዋለን ማለት ነው። ከዛ በመቀጠል ጾታ የሚለውን ወደዚህ እናስገባዋለን ማለት ነው፣ ጀንደር። ከዛ ፊሜል እና ሜል የሚለው ጎን ለጎን እንዲሆንልን ወደዚህ ወደ ስላይሰር ነው የምንመለሰው። ከዛ ኮለመኑን 2 ስናደርገው እንዲህ ጎን ለጎን ይሆንልናል ማለት ነው። ከዛ ይሄን ጠጋ ማድረግ እንችላለን ማለት ነው። ይህንንም ሪጅኑንም እንደዚህ ወደ ጎን እናድርግና ከዛ በመቀጠል ምን ማድረግ እንችላለን? ይህንንም ኮለመኑን ወደ 3 ካደረግነው እንዲህ ጎን ለጎን ይሆንልናል ማለት ነው። ይህንንም እንደዚህ ከፍ እናደርጋለን ማለት ነው። ከዛ በመቀጠል ይሄኛውን ጠጋ እናድርገው ልክ እንደዚህ። ከዛ ይሄንንም እንደዚህ ሰፋ አድርገን እኩል ማድረግ እንችላለን ማለት ነው። ከዛ በመቀጠል አሁን እዚህ ጋር በጾታ መለየት ከፈለኩ ሴቶችን ብቻ ምን እናደርጋለን? ፊሜል የሚለውን ስነካ ልክ እንዲህ በጾታ ያመጣልኛል። ወይ ደግሞ ሜል የሚለውን ስነካ የወንዶቹን ብቻ ያመጣልኛል። ከዛ ይሄን ክሎዝ ልበለው። እዚህ ጋር ደግሞ በሪጅን መለያየት ከፈለኩ ኢስት የሚለውን ስነካ ያመጣል። ኖርዝ የሚለውን ስነካ ይመጣል። ዌስት የሚለውን ስነካ ልክ እንዲህ ለያይቶ ያመጣልኛል ማለት ነው። በዚህ መንገድ ዳታችንን መለያየት እንችላለን ማለት ነው። ቀጣይ ደግሞ የምናየው እዚህ ጋር ያለውን ዳታ መለያየት ከፈለግን እዚህ ጋር ብዙ ዳታ አለን። ይህንን ዳታ መለያየት ከፈለግን እንዴት ነው የሚለውን እናያለን ማለት ነው። ከዛ በፊት ግን ዩቲዩባችንን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ይህንን ዳታ ለመለያየት በቅድሚያ እዚህ ጋር ፈርስት ኔሙን፣ ላስት ኔሙን፣ እንደገና ደግሞ የአባት ስም ፋዘር ኔሙን ለመለያየት ወይ ደግሞ እዚህ ጋር ጾታና እድሜም አለ፣ እነሱን መለያየት ነው የምንፈልገው ማለት ነው። ከመለያየታችን በፊት ግን እዚህ ጋር ሴሪያል ነምበር የለውም። ይህን በቀላሉ ለማስገባት ምንድን ነው የምታደርጉት? እዚህ ጋር 1 ትላላችሁ፣ እንደገና 2 ትላላችሁ። እንደዚህ እያላችሁ የምትሄዱ ከሆነ ጊዜ ይፈጅባችኋል። ስለዚህ 1 2 ካላችሁ በኋላ ምንድን ነው የምታደርጉት? እንዲህ 2ቱን ሴሌክት አድርጋችሁ እዚሽ ጋር በመምጣት ወደ ታች እንዲህ ሴሌክት አድርጋችሁ መምረጥ ነው ማለት ነው። ልክ እንዲህ ስትመርጡ ሁሉንም ይሰራላችኋል ማለት ነው። ከዚህም ግን የተሻለ መንገድ አለ ቁጥሮችን ወደ ታች ለማምጣት። አንደኛው መንገድ ምንድን ነው? እዚህ ጋር ትመጡና ምን ታደርጋላችሁ? 1 ትጽፉና ወደ ታች ትስቡታላችሁ ማለት ነው። አንድን እንደጻፋችሁ ወደ ታች ትስቡታላችሁ። ከዛ ልክ እዚሽ ጋር የሚመጣላችሁ አለ ማለት ነው። አውቶፊል ኦፕሽን ሚል ይመጣላችኋል። እዚሽ ጋር ክሊክ ታደርጋላችሁ። ከዛ እዚህ ጋር ሁለተኛዋን ነው የምትመርጧት ማለት ነው። ፊል ሲሪየስ የሚለውን አንድ ጊዜ ስመርጡት ልክ እንደዚህ ያደርጋል ማለት ነው። ከዚህም ሌላ ብዙ የተሻሉ መንገዶች አሉ። ከዚህ ቀደም ዩቲዩባችን ላይ ወይ ደግሞ ቲክቶካችን ላይ ሰርተናል። እነሱን ገብታችሁ ማየት ትችላላችሁ ማለት ነው። አሁን ፈርስት ኔሙን ለመለየት ከፈለግን በቅድሚያ እዚህ ጋር ምን እናደርጋለን? የመጀመሪያ ስሙን እንጽፋለን ማለት ነው። እዚህ ጋር የምትጽፉበት መንገድ በካፒታል ከሆነ ሙሉን በካፒታል ያደርገዋል ማለት ነው። ለምሳሌ ላሳያችሁ። እዚህ ጋር ሙሉን በካፒታል አድርጌ አበበ ብዬ ልጻፍና ኢንተር፣ ከዛ ኮንትሮል ኢ የሚለውን ስነካ ሁሉንም ልክ እንደዚህ ፍላሽ ፋይል ያደርግልናል ማለት ነው። ስለዚህ ሁሉንም በካፒታል አድርጎታል ማለት ነው። እናንተ ግን ምን ማድረግ ትችላላችሁ? ልክ እዚሁ ጋር እንደነበረው የመጀመሪያውን ብቻ ካፒታል፣ ሌላኛውን ደግሞ ስሞል እንዲያደርግላችሁም ከፈለጋችሁ በዛ መንገድ ትችላላችሁ ማለት ነው። እዚህ ጋር ዳኒ የሚለውን ልጻፍ ማለት ነው። ዳንኤል የሚለውን ልጻፍ እና ከዛ ኢንተር፣ አሁንም ከኪቦርድ ኮንትሮል ኢ የሚለውን ስነካ ልክ እዚህ ጋር በጻፋችሁት መሰረት ነው ማለት ነው። ከዚህ ጋር ኮፒ አድርጎ የሚያመጣላችሁ ማለት ነው። ላስት ኔምንም እንደዛው እንጽፋለን ማለት ነው። መጀመሪያ ምንድን ነው የምታደርጉት? የመጀመሪያ ስሙን ትጽፋላችሁ። እዚህ ጋር የመጀመሪያ ስሙ ዘላለም የሚል ነው። ከዛ ኢንተር፣ ከዛ ፍላሽ ፊል ኮንትሮል ኢ የሚለውን ስንነካ ልክ እንደዚህ ሁሉንም ያመጣል ማለት ነው። እዚህ ጋር ያለው ሜል ነው። እዚህ ጋር ሜል እንበልና ኢንተር። ምናልባት እናንተ እዚህ ጋር ከተሳሳታችሁ ግን
ለምሳሌ እዚህ ጋር እንደዚህ ፊሜል ብላችሁ ተሳስታችሁ ፍላሽ ፊል ብታደርጉት ምንድን ነው የሚያመጣው? ከላይ ያለውን ነገር ነው ማለት ነው ወደ ታች የሚያመጣው። ስለዚህ እዚህ ጋር በትክክል ከጻፋችሁ ግን በትክክል ሁሉንም ዳታ ወደ ታች ያመጣላችኋል። ስለዚህ እዚህ ጋር ሜል ነው የሚለው ሜል የሚለውን ልጻፍ፣ ከዛ ኢንተር፣ ከዛ ኮንትሮል ኢ ስል ሁሉንም እንደዚህ ያመጣልኛል ማለት ነው። እድሜውንም ማምጣት ከፈለጋችሁ እንዳሁኑ ነው የምትጽፉት ማለት ነው። ግን እዚህ ጋር ተሳስታችሁ 46 ብትሉ እዚህ ጋር የሌለ ነገር አያመጣላችሁም። ስለዚህ በትክክል እዚህ ጋር ያለውን ዳታ ግን ካመጣችሁ ያመጣል። ኮንትሮል ኢ ስንል ልክ እንደዚህ ዳታችንን ያመጣልናል። ከዛ በመቀጠል እኛ ዳታችንን እንዲህ ሴሌክት በማድረግ ኦል ቦርድ በማድረግ መጨረስ እንችላለን ማለት ነው። በዚህ መንገድ እንደዚህ የተያያዙ ስሞችን መለያየት ትችላላችሁ ማለት ነው። አሁን ደግሞ የምናየው እዚህ ጋር ብዙ ዳታዎች ምን ሆነዋል? ባዶ ባዶ ሆኗል። እዚህ ጋር እንደምታዩት ባዶ ባዶ ሆኗል። ይህንን ለማጥፋት 4 ቁጥር ጋር ራይት ክሊክ ዲሌት በማድረግ ማጥፋት እንችላለን። ብዙ ግን ከሆነ በጣም ብዙ ጊዜ ነው የሚፈጅብን ማለት ነው። ይህንን በቀላሉ ማጥፋት ከፈለጋችሁ ምንድን ነው የምታደርጉት? በቅድሚያ እነዚህ ሙሉን እንደዚህ ሴሌክት ታደርጋላችሁ ማለት ነው። እዚህ ጋር ያለውን ዳታ በሙሉ እንደዚህ ሴሌክት ታደርጋላችሁ። ሴሌክት ካደረጋችሁ በኋላ ምንድን ነው የምታደርጉት? ኮንትሮል እና ጂ ነው የምትነኩት ማለት ነው። ኮንትሮል ጂ ስትነኩ ልክ እንደዚህ ወደ ጎቱ ያመጣችኋል። ከዛ ስፔሻል የሚለውን ትነካላችሁ። ከዛኛውን እዚህ ጋር ካሉት መካከል የፈለግነው ለጊዜው ብላንክስ የሚለውን ነው ማለት ነው። ከዛ ኦኬ እንላለን ማለት ነው። ልክ እንደዚህ ጥቁር ጥቁር አድርጎ አምጥቶልናል ማለት ነው። ስለዚህ እነዚህም በአንድ ጊዜ ለማጥፋት በጣም በቀላሉ ኮንትሮል ማይነስ እንነካለን። ከዛ እዚህ ጋር ካለ መካከል ኢንተር ሮ ማለት ትችላላችሁ፣ ወይ ደግሞ ሺፍት ሴል አፕ በማለት ግን ማጥፋት ትችላላችሁ ማለት ነው። እንደዚህ ሁሉንም አጥፍቶልናል ማለት ነው። ሌላም ሞሽን አለ፣ ግን እዚህ ጋር ያለውን ለማጥፋት ከፈለጋችሁ ምንድን ነው የምታደርጉት? ሁሉንም ምን ታደርጋላችሁ? ራይት ክሊክ ታደርጋላችሁ። ከዛ ዲሌት፣ ከዛ አሁንም ልክ የቅድሙ አይነት ይመጣል። ኢንተር ሮ ብለን ማጥፋት እንችላለን ማለት ነው። በቀላሉ ሁሉንም እንደዚህ ማጥፋት እንችላለን ማለት ነው። ወይ ደግሞ ሌላም ኦፕሽን አለ። ምንድነው ሌላኛው ኦፕሽን ደግሞ እዚህ ጋር 4 ቁጥር ጋር ራይት ክሊክ ከዛ ዲሌት፣ ከዛ እዚህ ጋር ካሁን በኋላ እየመረጥን ምንድነው የምታደርጉት? F4 አሁንም እየመረጣችሁ F4 ስታደርጉ ከኪቦርድ በቀላሉ ማጥፋት ትችላላችሁ ማለት ነው። እናንተ ከነዚህ አሁን ካሳየኋችሁ የቱን የተመቻችሁ በኮሜንት ላይ ያሳውቁኝ። በቀጣይም ተመሳሳይ እንደዚህ አይነት ቪዲዮዎችን እሰራላችኋለሁ ማለት ነው። አሁን ደግሞ የምናየው እዚህ ጋር ያለውን ፒዲኤፍ ፋይል እንዴት በቀላሉ ወደ ኤክሴል እናስገባለን የሚለውን ነው። እዚህ ጋር ያለውን እያንዳንዱን ኮፒ እያደረግን ከምንወስድ በቀላሉ በአንድ ጊዜ ወደ ኤክሴል ማስገባት እንችላለን። ይሄን ለማድረግ ምንድን ነው የምናደርገው? በቅድሚያ የምትፈልጉት ቦታ ላይ ክሊክ ታደርጋላችሁ። ከዛ በመቀጠል ዳታ የሚለው ጋር ነው የምትሄዱት ማለት ነው። ከዛ ጌት ዳታ የሚላለ እዚህ ጋር ኦፕሽን፣ ከዛ በመቀጠል ፍሮም ፋይል የሚላለ እዚህ ጋር ካሉ የፋይል ኦፕሽኖች መካከል እኔ ከፒዲኤፍ ነው የፈለግኩት ማለት ነው። ፍሮም ፒዲኤፍ የሚላለ እሱን እመርጠዋለሁ። ከዛ አሁን ሴቭ ያደረጋችሁትን ኦፕሽኖች ያመጣል ማለት ነው። እኔ ዴስክቶፕ ላይ ነው ያደረኩት። ሴቭ ስታደረጉ በአግባቡ ካደረጋችሁት በቀላሉ ታገኙታላችሁ ማለት ነው። ስለዚህ እኔ ዴስክቶፕ ላይ ነው ያደረኩት። ስሙም ደግሞ ስኪል 2 ሚል ነው ማለት ነው። ይሄኛው ነው ማለት ነው። እናንተ እዚህ ጋር ፋይላችሁ መፈለግ ትችላላችሁ ማለት ነው። ከዛ ልክ እንደዚህ ኢምፖርት የሚል አለ። ኢምፖርት የሚለውን ነው የምትነኩት ማለት ነው። ኢምፖርት ስታደርጉት ትንሽ ፕሮሰስ አድርጎ ወደ ኤክሴላችን ይመጣል ማለት ነው። ከዛ በመቀጠል እዚህ ጋር ካሉ ኦፕሽኖች መካከል እኔ በቴብል ነው የምፈልገው። እናንተ በፔጅ የምትፈልጉት ከሆነ በፔጅ፣ እኔ ግን በቴብል ስለምፈልግ እዚህ ጋር ቴብል የሚለውን እመርጣለሁ ማለት ነው። አሁንም እዚህ ጋር እንደምታዩት ትንሽ ጊዜ ፕሮሰስ ያደርጋል ማለት ነው። ከዛ ሎድ ነው የምትሉት ማለት ነው። እዚህ ጋር ሎድ የሚለውን ስትነኩ ቀጥታ ወደ ማይክሮሶፍት ኤክሴላችን በዚህ መንገድ ይገባል ማለት ነው ዳታው። ልክ እንደዚህ በቀላሉ ያ ሁሉ ዳታ በቀላሉ ገብቶልናል ማለት ነው። እዚህ ጋር የምንፈልገውን መስራት እንችላለን ማለት ነው። በዚህ መንገድ በፒዲኤፍ ያሉ ፋይሎችን በቀላሉ ወደ ማይክሮሶፍት ኤክሴል በመገልበጥ ጊዜያችንን መቆጠብ እንችላለን ማለት ነው። ተመሳሳይ ቪዲዮዎች እንዲደርሳችሁ ዩቲዩባችንን ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ይመቻችሁ።